ክቡራትና ክቡራን እንዴት አላችሁ? እንዴት አመሻችሁ? እንዴት አደራችሁ? ያደራችሁ ረፈዳችሁ? እንዴት አረፈዳችሁ? ያመሻችሁ ደግሞ እንዴት አመሻችሁ? የት ሆናችሁ እየተከታተላችሁ ነው? ያ አንድ ጉዳይ ይዘንላችሁ መተናል። ይሄ ፕሮግራም ብዙዎች ጋር መድረስ አለበት። ይሄ ፕሮግራም ብዙ ሰው ጋር እንዲደርስ ማድረግ ይኖርብናል። በጣም ወሳኝ መልእክት ነው ለኢትዮጵያውያን። ለአማራ በተለይ በጣም ወሳኝ ነው። ለትግራይ ወሳኝ ነው። ለኦሮሚያ ወሳኝ ነው። ለተቀረው የኢትዮጵያ ሕዝብም ወሳኝ ነው። ማወቅ ያለበት ነገር ስላለ ሕዝባችን በደንብ ድምጽ ጨምሩበት የሚል ነገር አለ። የኔ ድምጽ ነው። ዝቅ ያለ ነገር አለ። ድምጽ አይሰማም። ቴክኒሻኖቻችን የሚሰማ ከሆነ አረጋግጡ። ስቲከር ግዙ። በጣም ይሄንን መረጃ የምነግራችሁ ሁለት ሰዎች ቢያንስ ሁለት ሰው ስቲከር ከገዛ በኋላ ነው። በጣም ወሳኝ ነገር ነው። ይሄንን ፕሮግራም ወደ እናንተ ለማድረስ በዚህ ሰዓት ነው የመጣ ነው። ብልጽግና ይሄን ፕሮግራም እንደምንሰራ ያውቃል። ይሄን ፕሮግራም እንደምንሰራ ምን ሊያደርግ እንዳሰበም እናውቃለን። ይሄንን መረጃ ለብዙ ህዝብ ማድረስ ስላለብን የተገናኘ ነው። ስለዚህ ፕሮግራሙ ብዙ ሰው ጋር ይድረስ። ሼር አድርጉት፣ ላይክ አድርጉ፣ ኮሜንት፣ ሐሳብ አስተያየቶቻችሁን እንደዚሁ መስጠት ጀምሩ። በጣም ወሳኝ ነገር ነው ይዘን የመጣ ነው። ሁሉ ነገር ምን እየሆነ እንዳለ እያያችሁት ስለሆነ ብዙ ነገር እያየን ነው። ብዙ ነገር እየወጣ ነው። በሁለት ጉዳዮች ላይ ነው ትኩረት የማደርገው። አንዴ ኢንተለጀንስ ወይንም የደህንነት ሪፖርት ላይ ነው። ሁለተኛው ደግሞ አምስተኛው ምዕራፍ በሚል ጀዋር የጻፈው አንድ ጽሑፍ አለ። ጀዋር ምን እየነገረን ነው የሚለውንም እንደዚሁ እናነሳለን። ይሰማል የሚል ነገር እንጽፋችሁልኛል። ሙሌ ድምጽ ችግር የለበትም አይደለ? ያ ድምጽ እየተሰማ እንዳለ እየነገራችሁ ነው። አክሎ ሎጂስቲክስ እና ሙሌ ኦሬዲ ስቲከሮቹን እየገዙ ነው ያሉት። ስለዚህ መረጃውን ማድረስ እንጀምራለን ማለት ነው። ካሁን በኋላ ባጫ በቢቢሲ እንጨራረሳለን ነው ያለው አይደለም? ኦህዴድ ያለበትን ምዕራፍ እየለካችሁ ነው አይደለ? we have የራሳችን ባሮሜትር አለን። የኦህዴድን የዝናብ መጠን ከፍና ዝቅ የምንለካበት የራሳችን አለ። አውቆታል ብያችኋለሁ አይደለም? እናንተም አውቃችኋል። የኢትዮጵያ ሕዝብ አውቆታል ምን እየመጣ እንዳለ። በደንብ ተግባብተናል። እየመጣ ያለው ነገር ክሊር ነው። ምን ሊያደርግ አስበዋል ኦህዴድ? እሱን ነው ልነግራችሁ የመጣሁት። ዛሬ ሊያደርግ ያሰበውን ጽፏል። በደንብ ያው ኤርትራውያንም ይመለከታል። በነገራችን ላይ ይሄ ፕሮግራም ኤርትራውያንንም ይመለከታል። ይሄ ፕሮግራም የትግራይንና የትግራይ ተወላጆችን ይመለከታል። የአማራን የኦሮሚያን ህዝብ ዋናነት ይመለከታል። አዲስ አበባ ነዋሪዎችን ይመለከታል። ስለዚህ እሱን ነግራችኋለሁ። ከዛ በፊት እሱን ከመናገሬ በፊት ጀዋር የጻፈውን አምስተኛው ምዕራፍን ትንሽ ላቅርብላችሁ። በኦሮምኛ ነው የጻፈው። the fifth phase of the struggle ወይንም የትግላችን አምስተኛው ምዕራፍ ነው የሚለው ጀዋር። ኮንቲኒቲ አለ ማለት ነው በትግሉ መካከል ስልጣን ላይ ባለው አካልና እየተካሄደ ባለው ትግል መካከል ማለት ነው። ስለዚህ በዚህ ረገድ አሁን ላይ ስልጣን ላይ ያለውንም አካል የዚህ የትግሉ ሂደት ውጤት አድርጎ ይቆጥረዋል ማለት ነው ጀዋር። በኔ ያረዳድ ማለት ነው። I might be wrong ግን እንደዛ ነው የተረዳሁት። አምስተኛው ምዕራፍ ስቴት ኮላፕስን ማቆም ማስቀረት አለበት ነው የሚለው ጀዋር። ስቴት ኮላፕስ ሊያጋጥም ይችላል። የገጠመንን ያለንበትን አምስተኛው ምዕራፍ ላይ እንደውም ሙሉ ለማስቀመጥ ያህል ምንድነው የሚለው እሱን ላስቀምጥላችሁ መጀመሪያ። በሌላ መንገድ ምን እየነገረን ነው የሚለውንም ለማስቀመጥ እሞክራለሁ። አምስተኛው ምዕራፍ ሁለት ኢንተርኮኔክትድ ኦብጀክቲቮች አሉት ነው የሚለው። ፕሪዘርቪንግ ጌንስ ኦልሬዲ አቺቭድ የሆኑትን ማለት ነው። ሁለት ግቦች አሉት። ሁለት ኢንተርኮኔክትድ ወይንም የተሳሰሩ ግቦች አሉት። አንደኛው የተገኘውን ነገር ያገኘናቸውን ነገሮች ማስቀጠል። ለምሳሌ የማንነት ጥያቄዎች አይደንቲቲ ራይትስ፣ ሪክሌምድ ፕሮፐርቲ፣ የኦሮሚያ ስቴት ስትራክቸር እነዚህ
ያሳካናቸው ሚላቸው ናቸው በትግሎች ውስጥ። ሌላው ዋይል ሴኩሪንግ አንፉልፊልድ ራይትስ፣ ሌሎች ዴሞክራሲያዊነት፣ ድህነትን በተመለከተ ኢኮኖሚክ ሊበሬሽን ፍሮም ፖቨርቲ፣ ፉል ዴሞክራቲክ ገቨርናንስ እኛ አልተሳኩም ነው የሚለው። ሶ ሌላው ስትራግሉ ወይንም ትግሉ የኦሮሞ ማንነትን፣ ባህልን፣ ቋንቋን እና ታሪክን በተመለከተ ሊበሬት አድርጓል ነው የሚለው ከሌሎች ጭቆናዎች። ግን ደግሞ ኢንስቲቱሽናላይዝ አልተደረገም። ይሄ ተቋማዊ ቅርጽ አልያዘም። ቋንቋ፣ ባህል፣ ታሪካችንን ሙሉ ለሙሉ ኢንስቲቱሽናላይዝ የማድረግ ሂደትና ሌሎች ነገሮች ይቀራሉ የሚል ነገር የሚያነሳቸው ነገሮች አሉ። ከዛ ውጪ ሰልፍ ገቨርናንስን ራስን በራስ የማስተዳደር ጉዳይ አንፉልፊልድ ነው የሚለው ምርጫን በተመለከተና አንዳንድ አስተዳደራዊ ጉዳዮች በተለይ ደግሞ ዴሞክራሲያዊ ሂደትና ፕሮሰሱ ገና ተግባራዊ አልተደረገም። ስለዚህ ችግሮች ያጋጥመውናል ነው የሚለው። 5ኛው ምዕራፍ ላይ ግን ያሳካናቸው ነገሮች አሉ ነው የሚለው። ሶ አሁን እያሳሰበኝ ያለው የሚለው ጀዋር ስቴት ኮላፕስ ሊያጋጥም ይችላል እና ሃርድ ወን የሆኑትን ጌኖች ወይንም በብዙ ጥረት በብዙ ትግል ያገኘናቸውን ውጤቶች ወደ ኋላ ሊቀለብስብን ይችላል የጸረ አገዛዝ ትግሉ ነው የሚለው። ስለዚህ ዱዋል ትራክ ስትራቴጂ መከተል አለብን ነው። እነዚህን ዱዋል ትራክ ስትራቴጂዎች እንዴት እናሳካለን የሚለውን በቀጣይ በጽሁፍ ለማብራራት ቃል ገብቷል። ዱዋል ትራክ ስትራቴጂ የሚላቸው ነገሮች ምንድናቸው? ወይንም ሁለትና የሁለት መስመር መንትያ ግቦችን ታሳቢ ያደረገ ሁለት ስትራቴጂዎችን ወይንም መንትያ ስትራቴጂዎችን ነድፈን መሄድ አለብን ነው የሚለው። በአንድ በኩል ሀገሪቱ ውስጥ ያጋጠመውን ሰላምና የደህንነት ጉዳይና ቀውስ ፈተን፣ በአንድ በኩል ፓራሌሊ ግን ዴሞክራሲያዊ ሂደቱንና በሀገሪቱ ውስጥ ያሉ የዴሞክራሲ ስርዓት ግንባታ ሂደቶች ላይ ያጋጠሙ ፈተናዎችን ለመቅረፍ የሚያስችሉ ሁለቱን ሂደቶች ፓራሌሊ ማስኬድ አለብን የሚል ሁለቱ መነጣጠል አይችሉም። በአንድ በኩል neither can succeed in isolation, peace without institutional development፣ ሰላም ያለ ተቋማዊ ግንባታ leads to fragile stability ነው የሚለው። ሌላው ደግሞ institutional building without peace ደግሞ ኬኦስን ብሪድ ያደርጋል ነው የሚለው። ወይ ምን ማለት ነው? ተቋምን የሰላም ግንባታ ሂደቱን ያለ ተቋም ግንባታ ሂደት ሰላምን ሊያዋልድ አይችልም፣ ወይንም ፍራጃይል የሆነ ሁኔታን ወይንም ቀውስን ይፈጥራል ነው የሚለው። ተቋማዊ ግንባታን ደግሞ እንደዚሁ ያለ ሰላም ማሰብ የሚያስከትላቸውን ነገሮች ያነሳል። ከዚህ ጋር አንፃር የሚያሳየው የሚለው ነገር ምንድነው? ስቴት ሲስተሙን ፕሪዘርቭ ማድረግ ያስፈልጋል። and preserving the current ruling clique በተወሰነ መንገድ ማስቀጠል ያስፈልጋል። current leadershipን ሙሉ ለሙሉ እናስወግዳለን ማለት ስቴት ኮላፕስን ያስከትላል። አሁን ያለውን ስርዓት ሙሉ ለሙሉ እናስወግዳለን ማለት ስቴት ኮላፕስ ሊያስከትል ይችላል። በተለይ ደግሞ ተቋማቶቹ ለምሳሌ በኋላ አነሳቸዋለሁ፣ ሴኩሪቲ፣ ሌሎች ተቋማት፣ ትምህርት፣ ጤና ምናምን አጠቃላይ ፌል ሊያደርግ ይችላል። ስለዚህ ለምሳሌ ኤጁኬሽን፣ ሴኩሪቲ፣ ኢኮኖሚ እና አድሚኒስትሬሽኑን በተወሰነ መንገድ ማስቀጠል ያስፈልጋል። ምክንያቱም እነዚህ ለዲሞክራሲ ግንባታ ኢሴንሻል ፋውንዴሽን ስለሆኑ ማስቀረት ያለብን ስቴት ኮላፕስን ነው፣ ወይንም ሙሉ ለሙሉ ሀገሪቱ እንዳትፈርስ ማስቻል ነው። ለምሳሌ ትልልቅ ኢንስቲትዩሽናል አቺቭመንቶቻችን ኦሮሚያ ራሱ የኦሮሚያ ስቴት ሰልፍ ትልቅ ቢሮክራቲክ ስትራክቸር ነው። ይሄም ምናልባትም ሞስት ሪቮሉሽነሪ ኢንቬንሽን ኢን ሂውማን ሂስትሪ ከሆኑ በሰው ልጆች ታሪክ ውስጥ ካሳካናቸው ከተሳኩ ትልልቅ ግቦች ቢሮክራቲክ ስትራክቸር ትልቅ ቢሮክራሲያዊ ተቋም ውስጥ አንዱ ነው ራሱ ኦሮሚያ። አሁን ያለው ጸረ አገዛዝ ትግል የስቴቱን ራሱ ኮንቲኒቲ አደጋ ውስጥ ሊከት ይችላል። ስለዚህ ለውጡ አሁን የተገኙ ውጤቶችን ማስቀጠል አለበት። የጎደሉ ነገሮች ላይ ደግሞ ኒጎሼት ማድረግ አለብን። ፕራግማቲክ አዳፕቴሽን ነው። ለሄ የገጠመን ሃርሽ ሪያሊቲ አለ፣ የገጠመን ችግር አለ። ለዚህ ደግሞ ፕራግማቲክ አዳፕቴሽን መውሰድ አለብን። ስለዚህ በዚህ ሂደት ውስጥ በስቴት ኮላፕስ እና አውቶሪታሪያን ኢንትሬንችመንት መካከል በሁለቱ ሀገር እየወደቀ ነው። በአንድ በኩል የሀገር ኮላፕስ አለ፣ በሌላ በኩል ደግሞ አምባገነናዊ ስርዓት አለ። ስርዓቱን ለመናድ በሚደረግ ጥረት ውስጥ የተገኙ ውጤቶች አብረው እንዳይደመሰሱ ምን እናድርግ? ፖለቲካል ሴትልመንት ላይ እንድረስ። በአንድ በኩል ሰላምና መረጋጋትን ለመፍጠር የሚያስችሉ ሂደቶችን እንጀምር።
በኔጎሺዬሽን ወይንም በሌሎች አማራጮች at the same time ደግሞ የዲሞክራሲ ሂደት ግንባታውንም ሳይድ ባይ ሳይድ ወይንም ጎን ለጎን አብረን እናስቀጥል ነው። ይሄንን ምን ብሎ ይጠራዋል እሱ? መንትያ ስትራቴጂ ወይንም ዱዋል ትራክ ስትራቴጂ ብሎ ይጠራዋል። በዚህ መንገድ ችግሮቹን ለመቅረፍ ይሄ አምስተኛው ምዕራፍ የሚለው እንግዲህ አብዛኞቹ ጥያቄዎች የማንነት ጥያቄዎች፣ ለምሳሌ በቀደምም ጋፊ አባቀበኛ ወይንም የሀብት ባለቤትነት ተመልሷል። ግን ችግሩ ጥቂት ሀብታሞች እና ብዙ ሀብት የሌለው ነው የተፈጠረው በሚል ግን አብዛኛው የኦሮሞ የሀብት ጥያቄ የተመለሰበት ሂደት እንዳለ እንደውም ወደ ክላስ ስትራግል ሪዘምብል እንደሚያደርግ ትግላቸው አሁን ላይ ከማንነት ከባህል ከቋንቋ ጥያቄዎች ወጥቶ የመደብ ትግል አይነት ቅርጽ እያዘ መምጣቱን ነግሮናል። ምን ማለት ነው? ሀብታሞች ተፈጥረዋል፣ ቢሊዮነሮች ሚሊዮነሮች ተፈጥረዋል። በዚህ ሂደት ውስጥ ግን ብዙ አህዱ ጋር አልደረሰም እያለ ነው። እንግዲህ የኦሮሞ ትግል አምስተኛው ምዕራፍ ላይ ነው ባይ ነው ጀዋር፣ እዛ ላይ ነው ያለው ነው የሚለው። አሁን አብይ ላይና የአብይን ስርዓት ለመጣል በሚደረግ ሂደት ውስጥ የተገኘው ውጤት እንዲደመሰስ ግን አንፈልግም ነው። ስለዚህ ምን እናደርግ ነው እያለ ያለው። ስትራቴጂዎቹን በቀጣይ እንግዲህ ምንድን ነው የሚደረገው የሚለውን ፈርዘር እንግዲህ ሄድበት ይሆናል። ግን ለኔ የገባኝ ነገር ምንድነው? ለኔ የገባኝ ነገር አብይ አህመድን የመደምሰስ ሂደቱ ሙሉ ለሙሉ ተቋማዊ ጌኑንም ኢንስቲትዩሽናል ፋውንዴሽኑንም አብሮት ሊደመስሰው ይችላል። ይሄ ኪሳራ ነው። ስለዚህ ለምንድን ነው በተወሰነ መልኩ ተቋማቱን አድነን የተወሰነውን ኃይል ደግሞ በአንድም በሌላ መንገድ እንዲወጣ ማናደርገው ነው? አብይ አህመድን እና አመራሩን ምናልባትም አብይ አህመድን እና ውስን ክሊኩን ለምን አንደመስሰውም አይነት ነገር ነው የገባኝ። እዚህ ላይ አልተጠቀሰም፣ በቀጣይ አብራራዋል። ግን አሁን ያለው ምንድነው? ዱዋል ትራክ ስትራቴጂው በአንድ በኩል ተቋማዊ ጌኑን ማስቀጠል፣ በሌላ በኩል ደግሞ የዲሞክራሲ ሂደት ግንባታውን ማስቀጠል፣ ለድርድር ዝግጁ መሆን። ግን አሁን ያሉት ነገሮች እንዲቀለበሱ አንፈልግም። ስልጣን ከእጃችን እንዲወጣ አንፈልግም። አሁን ያለውን ስርዓት የማስቀጠል ፍላጎት አለ። ግን ደግሞ ዲሞክራታይዝ አድርገ ነው የመቀጠል ፍላጎት አለን። ስለዚህ ችግሩ በዚህ ስርዓት ውስጥ የአምባገነንነት ስርዓትን የፈጠረ ምናልባትም ግለሰብ ሊሆን ይችላል። ግለሰቡ ላይ ልንዞርበት እንችላለን ነው። ስለዚህ የለውጡ ሂደት አካል ሆነን በዚህ ሂደት ውስጥ እንምጣ የሚል አይነት አንድምታ ያለው ነገር ነው የምመለከተው። ለምሳሌ ተቋማትን እናስቀጥል ይላል። ኢንስቲትዩሽኖችን ትልቅ የለውጡ የሪፎርሙ የሂደቱ አካል አድርጎ የሚያቀርባቸው ተቋማት አሉ። ለምሳሌ ሴኩሪቲውን and for some of us ለአማራው ደግሞ ለምሳሌ ሴኩሪቲው የሚባለው ተቋም የማ ተቋም የት ነው ያለው? ምን እያደረገ ነው ከአማራ ጋር? ምን እያደረገ ነው ከትግራይ ጋር? ይሄንን ተቋም ማስቀጠል ለአማራ ምን አይነት ጌን ይኖረዋል? እያንዳንዱ ማህበረሰብ ከነዚህ ተቋማት የተደቀነበት አደጋ ቀላል የሚባል አይደለም። some of the institutions are already genocidal። በዘር ማጥፋት ውስጥ እየተሳተፉ ያሉ ተቋማት ናቸው አንዳንዶቹ። ከዚህ ከአምስተኛው ምዕራፍ ጋር ተያይዞ የተነሳው ነገር እንግዲህ በኋላ ስትራቴጂዎቹን እናያለን። ዱዋል ትራክ ስትራቴጂው በአንድ በኩል ይሄንን ስርዓት በሀገር በህዝቦች ደህንነት ላይ ከፍተኛ ስጋት የደቀና ቡድን አለ እና ይሄ ቡድን ደግሞ በግለሰብ ብቻ አይደለም፣ ተቋም ነው፣ ኢንስቲትዩሽናላይዝድ ነው፣ መሰረት አለው። ያለ ተቋም አብይ አህመድ ይሄን ሁሉ ፍጅትና ጥፋት አልፈጸመም። በአንድም በሌላ መንገድ እነዚህ ተገኙ የሚባሉ ሀብቶችም ተመለሱ የሚባሉ ጥያቄዎችም at the expense of የሌሎች ህዝቦች ህልውናና ደህንነት ሊሆኑ የሚችሉበት እድል አለ። anyway አምስተኛው ምዕራፍን በተመለከተ ይሄንን ነገር ጠቆም አድርጎናል። በዚህ ነገር ውስጥ የተረዳሁት ነገር የገባኝ ነገር ምንድነው? ይሄ ፍላጎት እንዳለ ነው። ውስጡን ይወሩ የነበሩ ጸረ አብይ አህመድ እናድርገውና ሌሎች ነገሮችን የማዳን ሂደት
ትልቅ የመደራደር አቅም ይሰጠናል የሚል ነገር እንዳለ ተመልክቻለሁ። እንግዲህ እናየዋለን ማለት በዛ ላይ ኮሜንት ማድረግ አልፈልግም። ገና ባልተጨበጠና ባልተባለ ነገር ፍላጎት ነው። ይሄ ፍላጎት መሬት ላይ ሲመጣ የራሴ አቋም ይኖረኛል ማይበትና መመለከትበት። በተለይ ከአማራ ትግል አንፃር የምናይበት የራሳችን አቋም አለን፣ የራሳችን ምልከታ አለን። ዛሬ ላይ ምንም አይነት ኮሜንት ልናደርገው አንፈልግም። ግን ደግሞ ፍላጎቱ ምን እንደሆነ በተወሰነ መልኩ ህዝቡ ያው ይሄን ፍላጎት እንዳለ እንዲያውቀው ነው። ሌላኛው የትግል ስልት እንደሆነ ህዝቡ እንዲገነዘበው ለማለት ነው። ናው የገባውበት ዋነኛው ጉዳይ ዱዋል ትራክ ስትራቴጂን ለማብራራት አይደለም። የገባውበት ዋነኛው ጉዳይ ዛሬ ሆርን ሪቪው የደህንነት መስሪያ ቤቱ የሚያሳትመው መረጃ የጽሁፍ ነው። የኢንተለጀንስ ሪፖርቱ ማስጠንቀቂያ ለዓለም አቀፉ ማህበረሰብ ጽፏል። የደህንነት መስሪያ ቤቱ የኢትዮጵያ ደህንነት መስሪያ ቤት የኢንተለጀንስ መረጃ ደርሶኛል ብሎ ለዓለም አቀፉ ማህበረሰብ ዛሬ ኦገስት 4 ማክሰኞ ዕለት በኔ ሰዓት እንግዲህ ኢትዮጵያ ምናልባት ረቡዕ ሆኗል ኦሬዲ፣ እኔ ጋር ገና ማክሰኞ ስለሆነ ነው። ማክሰኞ ዕለት ዛሬ በኦገስት 4 ይሄንን አውጥቷል። ምንድነው የሚለው? በኢትዮጵያ ውስጥ በትግራይም በሌሎችም አካባቢዎች ምን ታስበዋል ይላል? ፎልስ ፍላግ ኦፕሬሽንስ ታስበዋል። በህወሓትና በኤርትራ ኃይሎች። ምን ማለት ነው? በኢትዮጵያ ውስጥ በተለይም በትግራይና በእርግጠኝነት በአማራ ነው። በተለያዩ አካባቢዎች በኦሮሚያ በአማራና በትግራይ ነው አብይ አህመድ ይሄንን የሚያደርገው። በህወሓትና በኤርትራ ኃይሎች ምን ሊፈጸም ነው የሚለው? ፎልስ ፍላግ ኦፕሬሽንስ ሊፈጸሙ ነው። ይሄንን ደግሞ የዓለም አቀፉ ማህበረሰብ አስቀድሞ ይወቁልን። ምን አግኝተናል? የደህንነት መረጃ ደርሶናል። ማን ነው የሚጽፈው? ኦህዴድ ብልጽግና። ምን ሊፈጸም ነው እያለ ነው? ጥፋት ህዝብ ላይ ፈጽመው ተቋማት ላይ ፈጽመው ማን ፈጸመው ሊሉ ነው እያለ ነው? መንግስት ፈጸመው ሊሉ ነው። ስለዚህ የዓለም አቀፉ ማህበረሰብ በኋላ እኛን እንዳይወነጅለን ይሄ ነገር ግን ሊፈጸም እንደታሰበ እንድታውቁት ብሎ ጽፎታል። ከዚህ በፊት አብይ አህመድ ትዝ የሚላችሁ ከሆነ ፓርላማ ላይ ተገኝቶ ምን አለ? ጌታቸው እያለ ማለት ነው፣ ጌታቸው አሰፋ የደህንነት ቺፍ እያለ ጅጅጋ እንዳትሄድ አለኝ አለ። ለምንድን ነው የማልሄደው ጅጅጋ ስለው፣ አይ እንዳትሄድ ጅጅጋ ከሄድክ ምን ደርሶናል? የደህንነት መረጃ ስለደረሰን ለደህንነትህ ያሰጋሃል አለኝ። አልሸባብ እርምጃ ሊወስድብህ ስለሚፈልግ ወደ ጅጅጋ እንዳትሄድ አለኝ። ማን? የደህንነት መስሪያ ቤቱ ጌታቸው። ከዛ ምን አልኩት አለ፣ መረጃው ከደረሰ ዋናው የሚፈልገው መረጃውን ማግኘት ነው። መረጃው ከደረሰ እኔ እስራኤል ልስራ፣ አንተ ደግሞ ደህንነቴን ጠብቅ፣ ተከላከል። እኔ ላይ እርምጃ ይወስዳል ነው ያልከው፣ እርምጃ እንዳይወስድብኝ ደግሞ ያንተ ስራ ነው ያንን መከላከል። እኔ ደግሞ ጅጅጋ ልሂድ፣ እስራኤል ልስራ አልኩት ብሎ ፓርላማ ላይ ይናገራል አብይ አህመድ አይደለም። አሁን ይሄን ሲሆን ምን አለ? በቀጣይ በትግራይ በተለያዩ አካባቢዎች ላይ በኢትዮጵያ ውስጥ የተለያዩ ከተሞች ላይ በተለያዩ ቦታዎቹን ጠቅስላችኋለሁ ጥቃት ሊፈጸም ስለሚችል ከወዲሁ የዓለም አቀፉ ማህበረሰብ እንዲያውቅልኝ ፎልስ ፍላግ ኦፕሬሽንስ የሚላቸው እነሱን ጥፋት አድርሰህ በሌላው ላይ ማላከክ ማለት። ስለዚህ እንደዚህ ሊያደርግ መንግስትን ስም ለማጠልሸት ይሄንን ጥሩ ስም ያለውን መንግስት ኦኬ ለህዝብ ደህንነት ጥበቃ አይሰጥም ብለው እኔ ሊሆነጅሉ ምን ሊያደርሱ ነው አለ? በንጹሃን ላይ ጥፋት ሊያደርሱ ተዘጋጅተዋል። ህወሓት እና ሻዕቢያ ኃይሎች የተገናኝተው ዛላምበሳ ተገናኝተው በዚህ ጉዳይ ላይ ምን ብለዋል አለ? መክረዋል። በዚህ ስብሰባ ላይ እንደማ ተገኙ ፈትለወርቅ ገብረ እግዚአብሔርን ጨምሮ ወዲም በይተይ፣ ወዲ መድህን፣
ክንፈ ዳኘውን ጨምሮ በርካታ የህወሓት አመራሮች በዚህ ስብሰባ ላይ ተገኝተዋል። ምን እያለ ነው የዓለም አቀፉን ማህበረሰብ ኦህዴድ? ፍጅት እፈጽማለሁ እኔ ግን እንዳልፈጸምኩ አስቀድማችሁ ወቁልኝ እያለ ነው። የኢትዮጵያ ህዝብ ወቀው ይሄን። ኦህዴድ መጨረሻ ላይ ዴስፕሬት ነው። አሁን ያለበት ሁኔታ እንደዛ ነው። ምን ሊፈጽም እንዳቀደ በግልጽ እየጻፈ ነው። አልደበቀም። ግን ማለት ያሳቦታል። እነ ህወሓት ሊፈጽሙት ነው ብሏል። ይሄንን ጥሩ ስም ያለው በህዝብና በመንግስት መካከል መተማመን እንዳይኖር ሂስቶሪካል ሚሞሪን ታሳቢ ያደረጉ እነዚህን ጥፋቶች ባይዘወይ አማራ ላይ ሊፈጽመው ይችላል። አማራ ላይ ከተፈጸመ ደግሞ የት ነው የሚፈጽመው? ጎንደር አካባቢ ሊፈጽም ይችላል። ታሪካዊ ቁርሾን ለመቀስቀስ በአማራና በትግራይ መካከል ተጠንቀቁ። አማራዎች በየአካባቢው አካባቢያችሁን ጠብቁ። ብልጽግና እንዲህ አይነት ነገር ሊፈጽም ይችላል። ከልምድ ስለማቀው ነው። በርካታ መረጃ ከዚህ በፊት በተፈጸሙ ጥፋቶች ውስጥ ብልጽግና በእያንዳንዷ ቦታ የት እንዳለ መረጃዎች እየመጡ ነው። በተለያዩ በጦርነት ውስጥ የሚፈጽማቸው ከጦርነት በፊት የሚፈጽማቸው በርካታ ነገሮች አሉ። ይሄንን ጥፋት አማራ ላይ፣ ሌላ ክልል ውስጥ፣ ኦሮሚያ ውስጥ በተለይ ሊፈጽመው ይችላል። ይሄንን ጥፋት በተመሳሳይ በኦሮሞ ህዝብ ላይ ሊፈጽመው ይችላል። በተለይም በወለጋ በአማራና በኦሮሞ መካከል በአንድ በኩል ግንኙነት እንዳይኖር መቆራረጥ እንዲፈጠር በዋናነት በሁለት አካል በአማራና በትግራይ መካከል መገናኘት፣ ትምምነት፣ መተማመን እንዳይኖር ማድረግ ነው። ስለዚህ በህወሓት ስም አማራ ላይ ጥፋት መፈጸም፣ በፋኖ ስም ኦሮሞ ላይ ጥፋት መፈጸም፣ በኦኤልኤ ስም ደግሞ ኦሮሚያ ውስጥ በአማራ ላይ ጥፋት መፈጸም፣ በቲፒኤልኤፍ ስም አፋር ላይም ሊፈጸም ይችላል። በኤርትራ ሰራዊት ስም ኦህዴድ የመጨረሻ ሁኔታ ውስጥ መግባቱን በግልጽ ማወቅ ያስፈልጋል። ስለዚህ ምን ይላል? በደረሰን መረጃ መሰረት በፌደራል መንግስቱ ላይ እምነት እንዳይኖር ፐብሊክ ሆስቲሊቲ ሪስቶር ፎስተር ማድረግ ስለሚያስፈልግ ፖፑላር አፕራይዚንግ በተለያዩ ቦታዎች ላይ ብሮድ ቤዝድ ፖፑላር አፕራይዚንግ አጌንስት ፌደራል ሴኩሪቲ ፌደራል ኦቶሪቲ እንዲመጣ በሀገሪቱ ውስጥ ፊዚካል ጥፋቶችን ዋይድ ስትራቴጂ በተለይ ደግሞ ፊዚካል እና ኢንፎርሜሽናል ዳይሜንሽን ያለው ህዝብ ላይ ጥቃትና ከዛ በኋላ መሰረተ ሰፊ የመረጃ ምን ይላል? አስቀድሞ ደግሞ ምን ይላል? በአክቲቪስቶች በጋዜጠኞች ይሄንን ነገር የፈጸመው መንግስት ነው የሚል ነገር ደግሞ ለመስራት ተዘጋጅተዋል ይላል። እንደምን መንግስት ነው የፈጸመው ተብሎ ደግሞ እንደሚሰራም መረጃ ደርሶኛል ይላል። ተመልከቱ። ግን እኔ አይደለሁም የምፈጽመው፣ ግን በኋላ ጋዜጠኞች አክቲቪስቶች መንግስት ነው የፈጸመው ሊሉኝ ነው እያለ ነው። ስለዚህ ልፈጽም ዝግጁ ነኝ እያለ ነው። እሱ በተናገረው ራሱ አብይ በተናገረው መሰረት መረጃው አለ። አክሽፈው መንግስት ነኝ ብላ መረጃው ያለው አካል ማክሸፍ ነው ያለበት። የህዝብ ደህንነት መጠበቅ ነው ያለበት መንግስት ነኝ ካለ አይደለም። ለማን ነው የሚጽፈው? ይሄንን የሱ ስራ ይሄንን ኒውትራላይዝ ፎይል ማድረግ ነው። እንደዚህ አይነት ነገሮችን ማክሸፍ ነው። የህዝብን ደህንነት ማረጋገጥ ነው። መንግስት ነኝ የሚል አካል ነው አይደል? ለማን ነው እየጻፈ ያለው? እወቁልኝ ብሎ ለማን ነው እየጻፈ ያለው? ምን ሊያደርግ አስቧል? እሺ ምንድነው የሚለው? ማዕከላዊ ደህንነት መረጃ እንደሚያሳየን ይላል በተለያዩ አካባቢዎች ላይ ኤክስፕሎሲቭ ወይንም ፍንዳታዎችን አክሮስ መልቲፕል ሎኬሽንስ በትግራይ ውስጥ በተለያዩ አቅጣጫዎች ይላል ፍንዳታዎችን ሊፈጽሙ ተዘጋጅተዋል ይላል። በተለይም ታርጌት የሚደረጉት ይልና የኢኮኖሚና የኢንዱስትሪ ተቋማት የኢፈርት አፊሊየትድ ኢንቲቲስ ነው የሚላቸው። እነዚህን ተቋማት ሊያፈነዱ እና በመንግስት ሊያሳብቡ ተዘጋጅተዋል። በሌሎችም በሀገሪቱ የተለያዩ አካባቢዎች እነዚህ ነገሮች ሊፈጸሙ ተዘጋጅተዋል ይላል።
ስለዚህ እነዚህ ጥቃቶች ደግሞ በህዝቡ ላይ ካስኬዲንግ ኢፌክት ይኖራቸዋል። ፐብሊክ ኮንፊደንስ እና በማህበረሰቡ ላይ የሚያነሱት ቁጣን ይኖራል። ያንን መጠቀም ፈልገው በዚህ ደረጃ ሊፈጽሙ ተዘጋጅተዋል በትግራይ ላይ ይላል። ስለዚህ አብይ ምን ሊያደርግ አስበዋል? እነዚህን ተቋማት ሊመታ አስቀድሞ ተዘጋጅቷል ማለት ነው። እነዚህን ተቋማት ሊያወድም ተዘጋጅቷል። አንድ በትግራይ ሌላው ታርጌት የሚያደርጋቸውን ቦታዎች ምን ይላል? ፈርዘር እንትና አለች ሲቪሊያንስ ኤንድ ፐብሊክ ስፔሶችን ለምሳሌ ገበያ ቦታዎች፣ የትራንስፖርት ተቋማትን፣ ትራንስፖርት ሀብስ፣ ሆስፒታልስ፣ ቸርችስ፣ ሞስክስ እና አዘር ኮሚኒቲ ሴንተርስ እነዚህን ሁሉ ታርጌት ሊያደርጉ ተዘጋጅተዋል ይላል እና በመንግስት ሊያሳብቡ ይሄ ትግራይን በተመለከተ ለሚያደርገው አስቀድሞ ለሚያደርገው እየተናገረ ነው። በሌሎች ክልሎችን በተመለከተ ከዚህ በፊት ሲያደርገው ስለነበረ አልጻፈውም። አማራ ላይ የሚፈጽመውን ኦሮሞ ላይ የሚፈጽመውን አልጻፈውም። ግን ህዝባችን ማወቅ አለበት። በአማራ፣ በአዲስ አበባ፣ በኦሮሚያ፣ በአፋር ምናልባት እና በሌሎች አካባቢዎች እንዲህ አይነት ነገር ይሄ ስርዓት ይፈጽማል። ይሄው ከዚህ በፊት ታውቃላችሁ ቶሌ ላይ ምን እንደሚያደርግ የነበረው በየአካባቢው ሲፈጽም የነበረውን ነገር መቼም ለእናንተ መደበቅ ለእናንተ ለማስረዳት እቸገራለሁ። ያልፈጸመው ነገር የለም። አማራ ላይ አማራን አጌንስት ኦላ በእነዚህ ኃይሎች መካከል ትብብር እንዳይኖር አማራን አጌንስት ትግራይ ለማስነሳት አማራን አጌንስት ሌሎች ኃይሎች ለማስነሳት ንጹሃንን ታርጌት ያደርጋል። ተጠያቂነት የለበትም። እስከዛሬ ድረስ በራሱ ኮንትሮልድ ኦፕሬሽንስ ራሱ የሚቆጣጠራቸው የራሱ መረጃ ሰዎች ራሱ ትዕዛዝ የሚሰጣቸው ከዚህ በፊት እነ ሀጫሉን ጭምር እንደዚህ አድርጎ ቀጥታ ማለት ኢምፕሊኬት ያደርገዋል። አማራ ላይ በወለጋ ይፈጽማል። አማራ ፈጸመው ይላል። በወለጋ ማንን ታርጌት ያደርጋል? ኦሮሞን ታርጌት ያደርጋል። በወለጋ ማንን ታርጌት ያደርጋል? አማራን ታርጌት ያደርጋል። አማራ ፈጸመው ይልና ኦላ እንዲወነጀል ያደርጋል። ኦላ ፈጸመው ይልና ፋኖ እንዲወነጀል ያደርጋል። ይሄንን በጣም በሚገርም ሁኔታ ደግሞ ምንድነው የሚለው ቲፒኤልኤፍ ኢንፍሉዌንስስ ፎልስ ፍላግ ኦፕሬሽን ይፈጽምና ቫዮለንስን በመፈጸም ልክ እንደ በፊቱ የማህበረሰቡን ፐርሰፕሽን እና ብሌሙን ወይንም ደግሞ ባለቤትነቱን ላገዛዙ ወይንም ለሌሎች አካላት በመስጠት የሚታወቅ ነው እያለ በቀጥታ ህወሓት ይሄንን ሊያደርግ ነው እያለ ለናሽናል እና ለኢንተርናሽናል ኦብዘርቨሮች አስቀድመን ይሄንን ለማሳወቅ እንፈልጋለን እያለ ነው። ከዛ ምን ይላል? The intelligence reports also describes parallel efforts to influence public understanding through social media networks እና digital communication platforms እየተሰራ ነው። ምንድነው የሚለው? ማህበራዊ ሚዲያ ኔትወርክ ተፈጥሯል። የዲጂታል መገናኛ እንትኖችን ፕላትፎርሞችም ተፈጥረዋል። አክቲቪስቶችና ኦንላይን ኢንፍሉዌንሰሮች ወይንም ደግሞ ተጽዕኖ ፈጣሪዎችና አክቲቪስቶች ይሄንን የፈጸመው አገዛዙ መሆኑን ደግሞ ለዓለም አቀፉ ማህበረሰብ ለማሳጣት ተዘጋጅተዋል ይላል። ስለዚህ ከፈጸመ በኋላ እነዚህ በማህበራዊ ሚዲያና አክቲቪስቶች ወይንም ኢንፍሉዌንሰሮች ወጥተው ሲያወግዙ ደግሞ ኦሬዲ አስቀድመው የተደራጁ ናቸው በማለት ለዓለም አቀፉ ማህበረሰብ መረጃ እያስተላለፈ ነው ያለው። ስለዚህ የትግራይ ህዝብ ራሱን ይጠብቅ፣ የአማራ ህዝብ፣ የኦሮሞ ህዝብ ራሱን ይጠብቅ። ካገዛዙ ይጠብቅ። ይሄው እየጻፈው ነው ያለው። ኦገስት 4 ያወጣውን ተመልከቱት ግቡን። ሌላው ምን ይላል እዚህ ሪፖርት ላይ? The report reference further claims that እንግዲህ ይሄ ሪፖርት እንግዲህ እንዴት አድርገው እንደጻፉት ሁሉ አስቂኝ ነው። የደህንነት ሪፖርት ነው ይሉና የደህንነት ሪፖርቱ ደግሞ ሌላ የሚነግረን ነገር ምንድነው ይላል? ከዚህ በፊት 76% ትግራይ ላይ የተፈጸሙ ጥፋቶች የተፈጸሙት በ2022 ጦርነት የተፈጸመው በኤርትራ ወታደር ነው። 18% ደግሞ በፋኖ ነው የተፈጸመው። ግን አሁን የትግራይ ኃይል ይሄንን ረስቶ ከነዚህ ኃይሎች ጋር እየተባበረ ነው ይላል። 76ቱ የኤርትራ 18% የማለ የፋኖ
እሱ አልፈጸመም፣ የለበትም እዚህ ውስጥ። እንደውም ጦርነቱ ኤርትራና ፋኖ የተዋጉት እንጂ እሱ እኮ አዲስ አበባ እያለማ ነበር፣ አልነበረም እዛ። እንደዛ ብሎ ጽፏል። ከዛ ጦርነቱን ደግሞ ከሳፍና ከሱዳን አርሚና ከግብጽ ጋር ለማገናኘት ይሄድበታል፣ ብዙ ርቀት ይጓዛል። እና ወታደራዊ እንቅስቃሴዎችን በተመለከተ በራያ ዞብል፣ በራያ ባላ፣ ዋጃ ጥሙጋ እና በመረዋ ዳይሬክሽን እና በኮረም መስመር ከፍተኛ ህወሓት ኃይሎች ማስፈራቸውን ይገልጻል። አርሚ 43 ከፍተኛ ሜካናይዝድ የሆነውን ኃይል ይዞ በዛ በጨርጨርና በባላ በኩል መጠጋቱን ያነሳል። ጦርነቱን ለማንሳት የሚቻል ሁሉን ነገርና ዝግጁነት ተጠናቋል። ከዚህ ጋር ተያይዞ ሞባይልም ሌሎችም ነገሮች ተጠርንፈዋል። ስለዚህ በጥቂት ሰዓታት ውስጥ ወይንም ቀናት ውስጥ ጦርነቱ ሊነሳ ይችላል። ግን ከዛ በፊት ትግራይ ላይ የሚደርሱ ጥቃቶችን፣ ፍንዳታዎችን ማን ሊፈጽም ነው እያለ ነው? ህወሓት ፎልስ ኦፕሬሽን ሊፈጽም ነው እያለ እየተናገረ ነው። ስለዚህ አስቀድሞ የአየር ድብደባ ሊያደርግ ተዘጋጅቷል ማለት ነው። ዛሬ ይልማ መርዳሳ ሲዝት ነበር የዋለው፣ ሰምታችሁት ከሆነ አይደል? ስለዚህ በበርካታ አካባቢዎች ላይ ንጹሃንን ታርጌት ያደረጉ ጥቃቶች ይሄ አገዛዝ ይፈጽማል። የኢትዮጵያ ህዝብ ይወቀው። ለዛም እየተዘጋጀ አስቀድሞ ምን እያደረገ ነው? ፐርሰፕሽን ዋርፌር እያካሄደ ነው። የዓለም አቀፉን ማህበረሰብ በመረጃ ለማጥቃት ጥረት እያደረገ ነው። የመንግስት ስራ መረጃውን ካገኘ በኋላ እንትኑን ማክሸፍ ነው አይደል? በዚህ መንገድ ለምን አሳተመው? ለምን አወጣው? ቤት ሀገር ነው። ከመቼ ጀምሮ ነው የደህንነት መረጃዎች በጋዜጣና በጽሁፍ ኦንላይን ፐብሊሽ የሚደረጉት? ቤት ሀገር ነው የሚደረጉት። ሚናው እነዚህን ማስቀረት ነበር አይደል? ሰማዩ የኛ ነው ካሉ እንደዛ አይነት ጥቃቶች እንዳይፈጸሙ፣ በንጹሃን ላይ ታርጌት እንዳይደረግ፣ በተለያየ ቦታ ላይ ህዝብን ደህንነትና ሰላም የመጠበቅ ኃላፊነት ካለባቸው ያንን ማድረግ ነበረባቸው አይደል? እስከዛሬ ድረስ ግን ቤተክርስቲያን ላይ ድሮን ሲጥል የምናውቀው ማንን ነው? ይሄን አገዛዝ። መስጊድ ሲያጋይ የምናውቀው ማንን ነው? የገበያ ቦታዎችን ሲያጋይ፣ ትራንስፖርት ላይ ታስታውሳላችሁ፣ ሰሜን ሸዋ በየቦታው ንጹሃንን ታርጌት ያደረገ ጥፋት የሚፈጽመው ማን ነው? ይሄ አገዛዝ። አሁን በኤርትራና በህወሓት ላይ አሳብባለሁ የሚላቸውን ጥፋቶች ሊፈጽም ይችላል። ጥፋቶቹ ግን ታርጌት የሚያደርጉት ፖለቲካዊ ትርጉም እንዲኖራቸው ስለሆነ ትርጉም እንዲኖራቸው ተደርገው የሚፈጸሙት በአንድ በኩል የትግራይ ኃይል ላይ ይፈጸማል። ከዛ በኋላ አመራሩን፣ ምኑን፣ ኢንዱስትሪውን፣ አቅሙን ለማውደም ነው እንግዲህ ይሄንን የሚያደርገው። አቅሙን አወድማለሁ ብሎ ነው። ግን ማላይ ላይ ያሳብብ ተዘጋጅቷል። ህወሓት ላይ ያሳብብ ተዘጋጅቷል። በሌላ በኩል በህዝቦች ላይ ደግሞ ይፈጽማል። በአማራ በኦሮሞ ላይ ይፈጽማል። ከዛ ማን አደረገው ይላል? ፋኖ አደረገው፣ ህወሓት አደረገው፣ ወይንም ሌላ አካል አደረገው ይላል። ይሄ የተለመደ ነው። እነ ባጫ ዛሬ ሲዝቱ፣ አብይ በኦቤን እየቀረበ ሲወራጭ የከረመበት ምክንያት ይሄ ነው። ነገሩ እየለየ ነው። ካሰብነው ከገመትነው በላይ እየፈጠነ ነው። ስለዚህ በየአካባቢያችሁ እንግዲህ መጀመሪያ እግዚአብሔር ይጠብቃችሁ። የምታምኑት አምላክ ሁሉ ፈጣሪ ይጠብቃችሁ። ራሳችሁንም ጠብቁ፣ አካባቢያችሁንም ጎረቤታችሁንም ጠብቁ። ልሂቃኖች ግን ይሄ አገዛዝ ምን ሊያደርግ እንዳሰበ ይሄንን ጽሑፍ ብቻ አንብባችሁ ሐሳቡ ምን እንደሆነ መረዳት ትችላላችሁ። አውግዙ፣ በተደራጀ መንገድ አውግዙ። አሁን ማድነስ ውስጥ እየገቡ ነው ያሉት። ቢቢሲ ላይ እንጨፋጨፋለን ብሎ በዛ ደረጃ መናገር የሀገሪቱ አምባሳደር እኮ ነው። በነገራችን ላይ ኬንያ ውስጥ ያለ እኮ ነው። የኢትዮጵያ የኬንያ አምባሳደር እኮ ነው። ሰው መንግስት ነው ማለት ነው። የመንግስት ተወካይ ነው። እሱ ነው እንጨፋጨፋለን እያለ ዛሬ በቢቢሲ ራሱ እንዴት ይዞት እንደወጣው አላውቅም። ይዞት እንደወጣ የዘር ማጥፋት ጥሪ ልፈጽም አለው እያለ የዓለም አቀፉ ማህበረሰብ ጣልቃ ይግባ እያለ ነው። እፈጽማለሁ። ይሄ ቡድን ምን አይነት ስብስብ እንደሆነ በደንብ እንድታውቁት ነው። ፍላጎቱ ምን እንደሆነ እንድታውቁት ነው። የሚታገሉት ኃይሎችም የዚህን ቡድን አስከፊነት፣ የዚህን ቡድን ክፋት ማወቅ፣ ይሄንን በነገራችን ላይ በመግለጫ ማውገዝ ተገቢ ነው ብዬ ነው ማስበው። በእኔ እምነት በመግለጫ ይሄ አገዛዝ ያሰበውን ጠቅሶ መግለጫ አውጥቶ ይሄንን ሂደት ማውገዝ በጣም የተገባ ነው። ምን ሊያደርግ እንዳሰበ በግልጽ እየጻፈ ስለሆነ በየት ሀገር የደህንነት ሪፖርቶች በዚህ ደረጃ እንደሚወጡ እንደሚታተሙ አላውቅም።
ምክንያቱም ኢንተርናሽናል ሪደሩን ኢንፍሉዌንስ ሊያደርግ እየሞከረ ነው ማለት ነው። ቀጥሎ የሚሰራውን ነገር እኔ አይደለሁም ያለ ብቸኛው ስብስብ ነው። አስቀድሞ እኔ አይደለሁም ለሚደርሰው ጥፋት እንድታውቁት አክቲቪስቶቹም ምኖቹም የሚናገሩት እና ለመናገርም ተዘጋጅተዋል እያለ ነው። እኔ ይሄው መጥቼ ሳይደርስ ገና ጉዳቱ እየተናገርኩ ነው ምን ሊያደርግ እንዳሰበ። ስለዚህ እንደቀላል አትዩት ይሄን ሪፖርት ለማለት መረጃውን አሰራጩት፣ ብዙ ሰዎች ጋር እንዲደርስ አድርጉ። ለዚህ ነው የገባሁት ለማለት ነው። ለነበረኝ ቆይታ አመሰግናለሁ። እስቲ ካለገዛችሁም ይሄን ፕሮግራም ላይክ ላደረጋችሁም ከልብ እናመሰግናለን። በሌሎች ጉዳዮች ላይ ዘግየት ብለን ደግሞ ወይ ነገ ጠዋት እንገናኛለን። መልካም ጊዜ ይሁንላችሁ። ባላችሁበት ሰዓት አቆጣጠር እንደያላችሁበት አካባቢ መልካም ጊዜ ይሁንላችሁ። ጊዜ ይስጥልን። ጨርሻለሁ። ይሄንን ዋርን ላርጋችሁ ብዬ ነው የመጣው።